ጨረቃዎች የኔ አክተሮች ትችላላችሁ ሙቪ ነምበር 1 ብያለሁ። እንግዲህ እየሰራችሁት ያላችሁት አካሄዳችሁ እጅግ በጣም ደስ የሚለው ብሩኬም ደግሞ ወደ እኔ መጣል ቴንኪው። ምክንያቱም ምንም ነገር ቢሆን ሚስቱን አልቀበልም ቢልም ልጁን ግን የመካድ መብት የለውም። እንዲሁም ደግሞ ማንኛችሁም ወንዶች ሁኑ ሴቶች ሁኑ ልጅ ከመጣ መጣ ነው። ያ ልጅ መንከባከብ አለባችሁ እና ብሩኬ የሄደበት አካሄዱ ደግሞ ለቅምጥል የሚያስረዳት ራሱንም ደግሞ የተቀበለው አቀባበል ደስ ይላል። ማንም በቃ ወዳችሁም ሆነ ተገዳችሁ ሆነ ፈልጋችሁት ይሁን ሳትፈልጉት በሆነ ምክንያት የሆነ ነገር ሊደረግ ይችላል። ከዛ በኋላ እርግዝና ሊመጣ ይችላል። ሲመጣ ግን ሴትዮዋን ባትቀበሏትም ልጁን ደግሞ መቀበል ግዴታችሁ ነው ማለት ነው። ብሩኬ እንግዲህ ያው ንጹህ ልብ ሲኖራችሁ እንደዚህ ነው ማለት እሷንም መጉዳት አይፈልግም ማለት በቃ በሰላም ትገላገል እያለ ነበር። ወንድ ልጅ ሆኖ በሰላም ትገላገል ብሎ ሲያስባስባችሁታል። ቅምጥሌ ደግሞ እኔ ይህ ቦታ አይመቸኝ የልጅ እናት ነች የሚገባት ብላ ደግሞ ቦታ እየለቀቀች ማለት ነው። እናንተ ሁለት ልጆች ግን የዋህነታችሁ ጥግ ድረስ ነው። እውነት ለመናገር የዋህነታችሁን አይቶ ደግሞ ፈጣሪ ያገዛችሁ ማለት ነው ፈልገው። ከዛ መቀጠል ደግሞ እንግዲህ ያው ብሩኬ መግቢያ ሰርቷል ዛሬ እንዳያችሁት በደንብ እያወራ ነበረ። ያው እንግዲህ ማለት እሷንም ቢሆን በየጊዜው የኔ አይደለም ብዬ መጨቃጨቁም ደግሞ ሰለቸኝ እየመጣው የኔ አይደለም ምናምን እያልኩኝ ከእሷ ላይም ከምጮ ስለዚህ እሷን ባልቀበልም ልጁን የመንከባከብ ግዴታ አለብኝ። እስቲል የኔ ልጅ ራሱ ባይሆን ምንም ችግር የለም። ልጁን በሆነ ማገዝ ያለብኝን ነገር አግዛለሁ። እንደሷ ተንኮል ወይ ደግሞ ምንም አድርጋኝም ቢሆን የሆነ ነገር ያደረኩት ነገር ግን ችግር የለም። እንደ ሰውኛ አስቤ ወይ ደግሞ የሰውኛ አይነት ስሜት አለ አይደል? እንደዛ ሆኖ ችግር የለውም እያለ ነበርና ያው እንግዲህ ዛሬ ቅምጥሌን ጠርቶ የተናገራት ነገር ትክክል ነው። እንዲሁም ደግሞ ቅምጥሌም ትክክል ነች። ሁለታቸውም ትክክል ናቸው። ለምን መሰላችሁ? ሁሉም ሰው በየራሱ በኩል ትክክል ነው። ለምሳሌ እኔ ማለት ነው አይደለም ልጅ ያለው ሰው ላገባ ፍቅረኛ የነበረው ሰው ማግባት አልፈልግም። ይሄ የማንኛውም ሰው የራሱ የሆነ እንትን አለው። እኔ እንደዛ ነኝ ማለት ሁሉም ሰው የሆነ ደካማ ጎን አለው፣ ጠንካራ ጎን አለው፣ ብቻ የሆነ ጎን አለን ሁላችንም ማለት ነው። ቅምጥሌ አሁን ይህንን ነገር አልቀበልም ያለችው ምንድን ነው? ከመጀመሪያው የእሷ ፍላጎቷ ይሆናልኝ። ይሄ ምንድን ነው የሚባለው? ልክ የምታገቡት ባል ለምሳሌ ባሌ እንደዚህ ቢሆን ብለን የምናቅደው እቅድ አለ አይደለ? ሁላችንም ቢሆን ፍቅረኛ ሳይኖረን እንደዚህ አይነት ሰው ባፈቅር፣ እንደዚህ አይነት ሰው ትዳር ላይ ብሆን፣ ትዳሬ እንደዚህ ብመራ ብለን ልክ እንደምንይዘው ሁሉ ሁሉም ሰው የሆነ እንትን አለው። ልጅ ያለው ሰው ማጋት እንደማይፈልግ በቃ ፍቅረኛ የነበረው ሰው ማጋት እንደማይፈልግ እኔ አሁን ፍቅረኛ የነበረውም ፍቅረኛ እንዲሆን ወይ ደግሞ ባሌ እንዲሆን አልፈልግም። ልጅ ያለውም ባሌ እንዲሆን አልፈልግም። ምክንያቱም በጣም ብዙ ኮተት ስላለው ማለት ነው። አይ ነው በጣም ብዙ ሰዎች ደግሞ የራሳቸውን አገባባላቸው። እንደውም ከዛ ሁሉ እኔ የሚቀድመኝ እንደሆነ ልንገራቸው ወይ ደግሞ ምፈልግ የነበረው ማለት ነው የሆነ ሰው በሆነ ሱስ የተዘፈቀን ሰው ከዛ ሱስ አውጥቼ ማግባት ነበረ ምኞቴ። እውነቱን ስነግራችሁ ግን ደግሞ እናንተ የፈለጋችሁት እና እናንተ የፈቀዳችሁ ሳይሆን እግዚአብሔር የፈቀደላችሁ እግዚአብሔር የመራችሁ ነው የምታገኙት ወይ ደግሞ በቃ ልባችሁ ይመታላችሁ ማለት ነው። ተግባባን? ስለዚህ ቅምጥሌ አሁን እንደዛ እያልከኝ እንዴት ነው ማለት ትናንት እንደዛ አይደለም ተብዬ ወይ ደግሞ የሱ ልጅ አይደለም ተብዬ እንዴት ነው ዛሬ ደግሞ 3 ወር እንጠብቅና ዲኤንኤን እንኳን ተመርምሮ የኔ ልጅ ቢሆንም ልጁን እንከባከባለሁ እንጂ እኔ ካንቺ ጋር ነው የምቀጥለው ብሏል። የብሩኬ እውነት ነው ወይ ደግሞ ትክክል ነው ያልኳችሁ ትክክል ነው የመጣበት መንገድ። ምክንያቱም ቅምጥሌን ይወዳታል፣ ያፈቅራታል፣ ከእሷ ጋር መኖር የሚፈልገው። ያችኛዋ ደግሞ ልጁን ግዴታ መንከባከብ አለበት፣ ግዴታው ነው። ስለዚህ ሴትዮዋን ሳይሆን የተቀበለው ልጁን ነው። ተግባባን? እውነት እንኳን ህይወታችሁ በነገራችሁ ላይ በጣም የብዙ ሰዎች ህይወት እንደዚህ ስለሆነ የምር የምትዋደዱ የምትፋቀሩ ካላችሁ አያምጣውን የሚባለው በመጀመሪያ ደረጃ እንዳልኳችሁ እኛ የፈለግነው ሳይሆን እኛ የተመኘነው ሳይሆን ፈጣሪ የተመኘልንንና ፈጣሪ ፍቅድልን ስለምናገኝ እንደዚህ ፍቅር ላይ ትዳር ላይ ሆናችሁ እንደዚህ አይነት ውጥንቅጥ ነገሮች ሲያጋጥማችሁ ምርጫ የራሳችሁ ነው። ማንም ሰው ወይ ያን ሰው ትቶ መሄድ ወይ ደግሞ ያ ሰው ጋር ሆናችሁ የመጣውን ነገር መቀበል፣ ሁሉም የየራሱ መብት አለው። ገባችሁ? የየራሱ ድክመት ይኖረዋል፣ የየራሱ ደግሞ ጥንካሬ ይኖረዋል። እኔ በእንደዚህ አይነት ነገር ምናልባት እንደዚህ አሁን በቃ የሆነ ሰው ጋር አብራችሁ ናችሁ ምናምን እየወደዳችሁ በሰዓቱ ቶሎ ላትወስኑ ትችላላችሁ። ውሳኔያችሁ ምንድነው? እኔ ካንተ ጋር መሆን አልፈልግም ነው የሚሆነው። ልክ እንደ ቅምጥሌ ማለት ነው። ብሩኬ ልጅ ቢኖረኝ አታገቢኝም ወይ ብሎ የጠየቀው ጥያቄ ምናልባት ብሩኬ ልጅ ቢኖር ቅምጥሌ በቃ ካንተ ጋር መሆን አትፈልግም ወይ ደግሞ አትሆንም። እውነቱን ስነግር ማለት ነው። ምክንያቱም ሴቶች ነን እንፈራለን። በተለይ መጀመሪያ ፍቅር ላይ ስትሆን ምናምን እንደዚህ በልጅነቷ ሲሆን ምናምን በጣም ብዙ ከባድ ነገር አለው። አይምሮዋ ራሱ አይቀበልም። ምናልባት የብዙ ሰዎች ሌላ አይነት ነገር ሊሆን ይችላል። ግን
የሆነ የመጀመሪያ ፍቅር ላይ ስትሆኑ ወይ ደግሞ እድሜያችሁ ሲሆን ደግሞ በጭራሽ ነው የማትፈልጉት። ምናልባት ከዚህ በላይ እያደግን ስንሄድ ወይ ደግሞ አድገናል፣ ግን ትልቅ እየሆንን ከ30ዎች በላይ ከ40ዎች በላይ ምናምን ስንሆን ኖርማል ሊሆን ይችላል። ግን ከ10 ቤት ጀምራችሁ ወይ ደግሞ 20 ቤት ጀምራችሁ ማንም ሰው ነው የማይፈልገው። ገባችሁ ወይ? አጋጣሚ ሆኖ ማለት ልጅ እንዳለው እያወቃችሁ እየተግባባችሁ በመግባባት በመላመድ የመጣ ነገር ካልሆነ በስተቀር ያን ነገር ማንም ያደርገዋል ብዬ አላስብም። እኔ እንደራሴ ደግሞ አላደርገውም። ልጅ ያለው ሰው ምናምን አይደለም ልጅ ያለው በቃ ፍቅረኛ ያለው ሰው ወይ ደግሞ ትዳር የነበረው ሰው በቃ ትዳሩ እንደገና እዛችኛዋ ሴትዮ ጋር ቢሄዱላ ብዬ ማስብ ሰው ነኝና ብቻ አይደለም እንደዛ ማለት ነው። እውነት ስነግራችሁ ነው ፍቅር የጀመርኩት እንደው እንዳትሳደቡ እንጂ በ19 ዓመቴ ነው። ግን ምንድነው የጀመርኩ ስላችሁ ወደ ሌላ እንደዚህ ስምጥ ምናምን ሳይሆን ኖርማል የሆነ አጀማመር ግን የሆነ ታይም ላይ ልክ በዛ እድሜ ስትጀምሩ ማለት እንትን ነው የሚያደርገ አይደለም። በዛ እድሜ በ15 በ13 ራሱ በ14 ይጀምራል። ኖርማል ነው። ግን ምንድነው መሰላችሁ በተለይ አእምሯችሁን ፍቅረኛ አልይዝም ወይ ደግሞ ባላውን ማግባት አልፈልግም ብላችሁ አሳምናችሁት ከነበረ ከራሳችሁ ጋር የምትጣሉት ጸብ ከባድ ነው። ከራሴ ጋር በጣም ነበር የምጣለው። እንዴት እንደዚህ ያደርጋለሁ ማለት በቃ እንዲሮኛ አልፈልግም ምናምን። ከዛ የሆነ ቀን የሆነ ቦታ እንገናኝ ምናምን አልኩኝ። ተገናኘን። ከዛ በቃ እኔ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም ቻው ነው ያልኩት ማለት። ከዛ ግን የመጀመሪያ ጊዜ ነው ሳለቅስ፣ ሰው ፊት ሳለቅስም ከሱ ጋር ሳለቅስም እና ልክ አሁን ቅምጥሌ እንደዛ ሄዳ ቅፍ ስታደርገውና እንትን ስትል ማለት ነው ያ ነው ትዝ ያለኝ የዛን ታይም በቃ እሱ ጋር ቸው ተባብዬ እንደዛ ያቀፍኩት ማለት ነው። ከዛ ቅፌው እያለቀስኩ ነበር። ከዛ እሱ እሺ በቃ መለየት ማለት መለየት ካልፈለግሽ ለምንድን ነው የምትለይው? ቆይ ምናምን በቃ እንደዛ ስት ቤታ በቃ ሄድኩኝ ማለት ነውና ግን በሰዓቱ ራሴ ጋር የምጣለው ጽብ ነው እንደዛ ያደረገኝ ማለት ነው። ሰው ጋር ስትጣሉ ጥሩ ነው፣ ያን ሰው ዞር ስትሉት ያልፋችኋል። ከራስ ጋር እንደመጣላት ግን መጥፎ ነገር የለም የምር ማለት ነው። በተለይ የሆነ አላደርገውም ወይ ደግሞ ማድረግ አልፈልግም ያላችሁትን ነገር አድርጋችሁት ስታገኙት ቢግ በቃ ፕሮብለም ማለት ነው ጋይስ እግዚአብሔርን። ከዛ ግን ያው ቀስ በቀስ ከራሳችሁ ጋር እየተለማመዳችሁ ምናምን ነገሮች ምናምን ያ ሰውም ለእናንተ ጋር ጫና ሳያፈጠር ሲቀር ብቻ ነገሮቹ ለማግባባት በሚሞክረው ነገር ደግሞ እንትን ትላላችሁ ነው ብቻ ያኔ ይበቃ በዛ ስማ ብቻ እስከሆነ ጊዜ በጣም ከባድ ነበርኩ ማለት ነው። ጸባይ አያዝም አይጨበጥም። በቃ የሆነ ጊዜ ፒስ ነኝ፣ የሆነ ጊዜ ደግሞ አሁን ነገር ተጓ ትላላችሁ እና ቻሱ ሌላ ጊዜ እናወራለን። ለማንኛውም ቅምጥሌ እየተናገርሻቸው ያደረግሻቸው ማለት ጋሽዬ እኔ እንደሚወደኝ አውቃለሁ፣ ግን አንተን በጣም እንደሚወድህ አውቃለሁ። ወይ ደግሞ ነገሮቹን እኔን ተረድቶኛል፣ ነገር ግን እንዳልተረዳኝ ነው የገባኝ አለችው። እንደው ቅምጥሌ ነገሮቹን ወንድ ልጅ ነው ማለት ወንድ ነው ጋሽዬ ብሩኬን በደንብ ይረዳዋል። አሁን ለምሳሌ እሙሽዬ ቅምጥሌን በደንብ ትረዳታለች ነው ምክንያቱም ወንድ ልጅ ልረዳው እችላለሁ እኔ ማለት ነው። ግን በጣም ብዙ ነገሮች አሉ ማልረዳው ማይገባኝ ተግባባል ሴት ስለሆንኩኝ ማለት ነው። የሴት ነገር ግን ይገባኛል በደንብ አድርጎ። ስለዚህ ብሩኬ ከዛ ደግሞ ቅምጥሌ ስትመጣ የኔ ልጅ እንዳልሆነ እኮ አምናለሁ። በጭራሽ አላምንም፣ የኔ ልጅ እኮ አይደለም፣ ግን ባይሆንም በቃ ምንም ችግር የለም ምናምን እያለ እያወራት ነበርና ከዛ ቅምጥሌ ደግሞ በዚህ ጊዜ እንዴት ቶሎ እንደዚህ አይነት ነገር እንደወስን ትፈልጋለህ? እዚህ በፊትም እኮ አንተን አልወድም ብያወራሁበት ቀን የለም ስለዚህ በጣም ወዳለሁ እየወደድኩ ደግሞ እሷ በየመሀሉ እሱን ከወደዋለሁ ምናምን እያለች ስታወራ ይሰማኛል፣ ልቤ ይሰበራል ብላለች። ኦፍ ኮርስ አይደለም ወደዋለሁ እያለች እየተናገረች ማለት ነው። የሆነ ስለ ባልሽ ምናምን ደህና ነው ምናምን ስትራሱ የሚያናድድ ቢያንገበግብ ነገር አለው። ከምሬ እኮ ነው አይደለም እኔ እኮ ወደዋለሁ ምናምን እኔ አርግዤለታለሁ ምናምን እያለች ቀርቶ የሆነች ሴት ባልሽ ደህና ነው ምናምን ወይኔ ምናምን ነገር ብላ የሆነ ነገር በቃ ቀበጥበጥ ስትል ማለት ደምሽን ነው የምታፈግድ ግዳጋ ግጫት ነው የሚለኝ። በቃ አይመጣውም እንደዛና ስለዚህ ያው ብሩኬ አትጫናት ማለት ነገሮቹን ቢያንስ ከሁለት ሳምንት በላይ ራሱ ወይ አንድ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል። በእንደዚህ አይነት አጋጣሚ ቶሎ ወስኛ ይባላል ማለት ከኔ ጋር እንሁን በቃ እንደዚህ አይነት ነገር አትበይኝ፣ ተረጅኝ። አሁን ሳትረጅኝ የሆነ ጊዜ በቃ ልጁ ዲኤንኤ ከተመረመረ በኋላ ልጁ ያንተ አይደለም ቢባል ምን ሊሰማኝ ይችላል? በዚህ ከባድ ጊዜ ከጎኔ እንድትሆኝ ብለሃልና እሷንም ተረዳት እንጂ ብሩኬ። እንደውም ቅምጥሌ ነው በዚህ ታይም ላይ እንደዚህ አይነት ነገር ሲፈጠር እሷ ነው ልትጎዳ የሚገባው። ምክንያቱም እሷ እንደዚህ አይነት ነገር የለችበት ሄዳ አላገኝቻት ልጅቱን ማለት ተጣልተን እንኳን አምናለው ወይ ደግሞ አሁን ትጣላላችሁ ሁላችሁም ከፍቅረኛችሁ ጋር ምናምን አይደል ከሚስታችሁ ጋር ባላችሁ ጋር ግን በዛን ታይም ስትጣሉ ይኸው በቃ ተኮራርፋችሁ እንደምትመለሱ እንጂ የሚገባችሁ ሌላ ሰው ጋር እንደሚሄድ አይደለም አይደል። ስለዚህ እንደዚህ አይነት ነገር ሲፈጠር ለሌሎቻችሁ ነው የትምህርት የሆነ ነገር ጓ በተባለ ቁጥር ከድሮ ፍቅረኛ ከድሮ ባሌ ከሆነ ወንድ ጋር ምናምን ብሎ መሄድ ወይ ደግሞ ሆኖ ሴት ጋር ብሎ ህይወት እንደዚህ ያመሰቃቅላልና ብቻ ሁሉም ነገር ድራማ ነው። ቤተሰብ ቢያንስ 3 ቀን 4 ቀን እንደዛ ነገር ነው የሚቀረው፣ ሌላ ምንም ነገር አይቀረውም። ከዚህ በፊት ብዙ ነገሮችን ብዙ የእውነት ሪል ብዙ ያሳለፋችኋቸው ውጣ ውረዶች አሉ። በድራማም ቢሆን በጣም የሰራችኋቸው ብዙ ነገሮች አሉ። ስለዚህ
እኔ የምላችሁ ቦታው ሲያምር ማለት ነው። ወይ ፈጣሪው ሰላም ለሀገር ያብቃኝ እንጂ ማለት ነው። እንደዚህ አይነት ቦታ ላይ ነው እየሄድኩ ምጮሆ ማለት ነው። መሮጠው ማለት ነው። እዛ ጋር ሂጅ ቁጭ በቃ ወፎች ሲጮሁ ጅብ አለ እንዴ ጅብ ቢጮህ ጅብን ይፈራሉ። በስመ አብ ወልድ መንፈስ ድርቅ ብዬ ነው ልቤ ከሽ ብሎ ሙትት ምለው እዛው። ብቻ ግን ደስ ይላል እንደዚህ አይነት ቦታ ምናምን እና ናፈቀኝ ማለት ነው። ሶ በቃ ቢያንስ እንደዚህ አይነት ቦታ እየሄዳችሁ ቪዲዮ መስራታችሁ ደግሞ ደስ ይላል የምር። ያው አዲስ አበባ ላይ ሆነው ቢሰሩ ነገሩ ውስብስብ ነበር የሚለው። እዚህ መምጣታችሁማ ይመቻችሁ። እና ብሩኬም እንግዲህ ቅምጥሌም በጣም ነው መወዳት፣ በጣም ነው ማከብራት። ከእሷ ጋር ነው ህይወት የምቀጠል ፈልገው። ቅምጥሌም ደግሞ አሁን የምወዳለሁ እኮ ግን በቃ እየወደድኩ ይሄ በቃ ሁለታቸውም ዛሬ ያሳይ ምንድነው የዋህነታቸው ማለት ቅምጥሌም እኔም እየወደድኩም ቢሆን ልጅቱ ቦታ ትውሰድ ነው። ብሩኬ ደግሞ ልጅቱን አልፈልግም፣ ነገር ግን ልጇም እንዳይሰቃይ እሷም እንዳትሰቃይ አይነት ነገር ነው አድርጋለሁ ያለውና ብቻ ይመችህ። በተረፈ ቤተሰብ እውነት እየመሰላችሁ ያላችሁ እውነት የሚባል ነገር የለም። በተለይ ብሩኬ መግባት ሲሰራና የብሩኬ ንግግሮች ደስ እንደሚል ማለት ነው። አዎ በቃ እኔ እኮ በቃ እንደ የሆነ አምናህል እንዳትሉኝ ማለት በቃ እንደዚህ ያልክ እንዳትሉኝ በቃ እኔ ቦታ ላይ ብትሆኑ እኮ ነው የሚገባችሁ ምናምን። እኔ ወንድም እኔ ካንተ ቦታ ላይ ቁጭዬ ነው በደንብ አድርጌ ገባኝ እኔን ወንድም ማለት ክፍት ስቂት ብያለሁ አለ። እኔ ልሰቀኝ ግን አይሚሲዩ ትናንት ማለት ነው። ትናንት አይሚሲዩ ምንድን ነው ማለት ትናንት ናፍቀህናል ማለት ምንድን ነው? ስለዚህ ብሩኬ ዛሬ መጣ ስላየሁ ደስ ብሎኛል። እውነት ለመናገር ትናንት ቀርተ ትንሽ የሚደብር ነገር ነበረው፣ ቢግ ሸም ነበረው። ብቻ ምንድን ነው ፏበል ምንም እንዳይደብር ቅምጥሌ ምንም እንዳይደብር ፏፈሽ በሉልኝ የኔ ወርቆች እና እንደዛ ነው። ስለዚህ ምንም የሚያሳስባችሁ ነገር የለም። ስራ ነው እየሰሩ ያሉት። በርቱ፣ ሂዱበት። ካላለቀሱ መለቃቀስ ከሌለው ፏፈሽ ይበሉ። ምንም ሌላ የሚያናድድ የሚያበሳጭ ነገር የለውም። ስለዚህ ብሩኬ ያው ልጅ ቢኖር ኑሮ አብራችሁ አትሆኑም። ከዚህ በኋላም ልጅ ሊኖር አይገባም። እንደሆነ ከቅምጥሌ ብቻ ነው ልጅ መኖር ያለበት ሊኖር የሚገባው ወደፊትም ሆነ ወደ ኋላም። ስለዚህ እንግዲህ ትዳርም ይዘዋል እንደምታውቁት፣ ትዳር እኮ ይዘዋል። እናንተ ብዙ አልሰማችሁም እንጂ አሁንም ድረስ ግን እንደው አንዳንዴ ግን ምንድነው የሚባለው ምንድነው ወይኔ የሆነ አባባል አለ ዝናብ ብሩኬ ምንድን ያለው ዝናብ የመታው የበሰበሰ ዝናብ አይፈራም ብሏል። አይደለም እንጂ እንትን የሚባለው ምንድን ነው ከድሮ ወይኔ ጉዴ ከድሮ ነገር አትማሩ ማለት ምንድን ነው በአባባል ወይኔ አረብ ሀገር ስመጣ እኮ አባባሉ ሁሉ ጥፍትፍት አለ ወይኔ እና ከበፊት ድራማ ተማሩ እሺ። እና ቤተሰብ ውዶች በጣም ብዙዎቻችሁ የትደሽ ነው የሚል ቴክስት ብዙ አይቻለሁ እና ውጭ ላይ ነበርኩ ያልኩ ዛሬ ከጠዋት እስካሁን እስከዚህ ሰዓት በጣም ውጭ ቦታ ነበርኩኝ። መንገድ ነው ግማሹን መንገድ ግማሹን ደግሞ የሰው ቤት ዙረት ነውና ለዛ ነው የጠፋሁት ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ እህቶቼ፣ አቋጣሪዎቼ በጣም ወዳችኋለሁ። ኑሩልኝ፣ ክበሩልኝ። ስለዚህ ፏፈሽ በሉ፣ ምንም ነገር እንዳይከፋችሁ። ጨረቃዎች ፏ ናቸው። ልክ ቅምጥሌ ሄድታለች፣ ካሜራው ጥፍት አለ። ከዛ በኋላ እንደዚህ ያሽከረክራታል፣ እጇን ይዞ እንደዚህ የሆነ ይዳንሻሉ ምናምን። በቃ ፏ ነው የምላችሁ እግዚአብሔርን። ምንም የሆነ ጸብ ሲሆን እኮ በሁሉ ነገር ብዙ ሰዎች እኮ የምር ሲጣሉ አይተናል። አንድ ጊዜ ጥፍት ይሉና ከሚዲያ በቃ 2 ሳምንት 3 ሳምንት ይጠፋሉ። ከዛ ይመጡና ተለያይተን እኮ ነው እንደዚህ ብለ ምናምን ብለው የምር ያለቅሳሉ። በአንድ ላይ አይደለም የሚመጡት፣ ለየብቻ ነው ደግሞ መጡ ያለቃቅሳሉ ምናምን። ከዛ በቃ ለየብቻ ነው የምንመጣው ከዚህ በኋላ ለየብቻ ይመጣሉ ማለት ነው። ስለዚህ ጨረቃዎች ደግሞ እንደዛ ነገር አያደርጉም። በዛ ላይ ቤተሰብ ክቡር ነው አለ ብሩኬ። ቤተሰብ ክቡር ነው ለነገሩ፣ ቤተሰቦች ገብተውበታል ምናምን አለ ማለት ነውና ቤተሰብ ፏ በሉ፣ ምንም እንዳይከፋችሁ። ሁሉም ሰላም ነው፣ ሁሉም ተማም ነው። ጨረቃዎች ገና ሰርጋቸው እናያለን። ሰርግ እንኳን እኔ ብዙ አይደሉም፣ ብቻ ግን ያው ቤተሰብ ካስተዋወቁ ይበቃል። የክርስትናው አድርጎ ድግስ ያደርጋሉ። ብቻ ለማንኛውም ያን ጊዜ ለማየት ያብቃን። በጣም ነው የምወዳችሁ ጨረቃዎች፣ የኔ አክተሮች፣ የኔ መሪዎች፣ የኔ አንደኛዎች። አይ ላቭ ዩ ጋይስ፣ ወዳችኋለሁ። ቤተሰብ ደህና አደሩ። የነገ ሾው ይበለን። ስላመሸውን በጣም ይቅርታ፣ ምንም ማድረግ አልችልም። ባይ